ነፍሰ ጡር አይደለችም። ከዚህ በፊት አንቺ እንደፈተንሽኝ እኔም እንደምፈትንሽ ነግሬሽ ነው አይደለ? ነግሬሻለሁ አይደል? ሁሉንም ነገር አቅደንበትና ሆነ ብለን ያደረግነው ነገር ለምን ነገር ልታያለ ምን ማለት ነው? አልገባኝም። ምን ብለን አቅደንበት በቃ ለፈትንሽ ይገባ ነበረ። ነግሬሻለሁ። ትንሽ ቀን እኮ ይቀረው የለም ገብቶሻል? አንቺ ቤት ሽማግሌዎች ሊመጡ ትንሽ ቀን ይቀረው ታውቂያለሽ አይደል? በቃ በዚህ ነው ልፈትንሽ የምችለው። ትልቅ ነገር እንጂ የምመጣው ፈትንሻለሁ ብዬሽ ነበር አይደል እንዴ? አይሆንም ያሉት ነገር በሱ ፍቃድ ይሆናል። አልፈልግም። እሺ ተፈተና ምን ላድርግሽ? በጣም ከሆነ ደፋር እኔ አንተ ሚስት አይደለሁ። ሚስት እሷ ሳትሆን እሷ ናት እቃቃ ስትጮት የነበረው ማለት ነው። ገብቶሃል? ከዚህ በኋላ አንድ ነገር ብትላት እኔ ማን እንደሆንኩኝ አታውቅኝም። ነገር ይካል ሶስተኛ ሰው በእኛ መሀል ከምታስገቢ ልገል ይችላል። ከፈለኩኝ ማለት እኔ ነው የምትከለ መጀመሪያ ማን እንደሆንኩኝ አጣራና ና። ምንም ነገር አልፈልግም። የራስሽ ጉዳይ። ዞር በይ። ስንት ነገር ተብያለሁ እኮ ገብቶሻል? ስንት ሌሊቶችን እንዳለቀስኩ ታውቂያለሽ? እኔ ስንት ሌሊቶችን አልቅሻለሁ። ስንት ሌሊቶችን እውነት መስሎኝ እንደዛ ስትሆን አንቺ ለፍቅርሽ ስል ነው። ገባሽ አይደለ? ሄለን ምንድነው የምትሆኚው? ምንድነው የምትፈልጊው? እኔ ምንድን ማድረግ ያለብኝ? ምንድነው የምትፈልጊው? ነገር አልፈልግም። እሺ ምን አለ? ፈተና ነው አልኩሽ አይደል? አይገባሽም እንዴ? አይገባኝም። ጨርሰን ተዋደን ስኖር ላመታት ምንም ያልመሰላቸው። ሰላም ሰላም፣ እንዴት ዋላችሁ? ምንድነው የተከበራችሁ የኛ ቤተሰቦች በየላችሁ። እኔ ምንም አለ ፈተና የምትሉት እናንተ ልጆች ግን እንደ ህፃን ልጅ ጨዋታ አንዳችሁ እንትን ስትሉ ቃቃ እየተጫወታችሁ እንዴት ነው? ቃቃ እንደ ህፃን ልጅ ማለት ነው። እስከ መቼ ነው? እኔ የምር ሄሉ ደግሞ ሲችሉበት መተወኑ ምናምን ስችልበት እና እኔ የሚገርመኝ ነገር እንዴት ነው ኤክሶቹ እሺ የሚሉት ማለት ነው። ሄሉን ለመፈተን ያችኛውም እንደዚህ ከዚህ ቀደም እሺ ብላ አርባ ምንጭ ድረስ ሄዳ ነበር። አሁን ይችም ደግሞ እሺ ያለችው ምን ያክል እንዴት ፈቃደኛ ሆናችሁ? እኔ አይኑን ራሱ ማየት አልችልም። ይቅርታ አድርጉልኝና እንኳን ለሱ ህይወት ቀደፋ ቀናለው። በነገራችን ላይ ያው ቅንነት ያስፈልጋል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ። ዛሬ እንግዲህ በመጨረሻው የምንሰማው ነገር እቃቃ ጨዋታ የህፃኖች ልጅ ነው ማለት ነው። ሄሉ በጣም ተናዳለች። በነገራችን ላይ በጊዜው ነው የምትናደደው። እንኳንም ውሸት ሆነ ነው ለኔ ማለት እንኳንም ውሸት ሆነ። ግን ደግሞ እንደዚህ እስከመቼ ነው እቃቃ ጨዋታ እንደዚህ እየተጫወታችሁ እንትን የምትቆዩት እያልኩኝ ነው። ምክንያቱም የህፃን ልጅ ጨዋታ እሷ ፈተነች እንጂ ደግሞ አንተ መልሰህ አሁን ደግሞ እሷ ሌላ ነገር ትፈትነ ደግሞ በጣም ተንጓቷል እኮ። በነገራችን ላይ ፈተናውን አልፋለሁ ያማለ ይሄም ልጅ አለኝ ስትላት ተቀበለች። አምና አብራን ስትኖር ስትላት አምና ተቀበለች። ከዚህ በላይ ምንም ብታረግ ምንም ሁሉን ነገር አልፋለች። እኔ ቢሆን እሺ አይደለም ይቅርታ አድርጉልኝ። ግን እሷ እሺ ብላለች። ለፍቅር ያላትን ነገር ብዙ ነገር መስዋዕት አድርጋለች ብዬ ነው የማስበው። እና ወዶች እስኪ ቪዲዮውን ነው ገብሻል? አንቺ ቤት ሽማግሌዎች ሊመጡ ትንሽ ቀን ይቀር። እኔ ጋር ጻፈኝ ምክንያቱም ወደፊት ያለው ቀን ትልቅ ነው እና ትልቅ ፕሮግራም ያለው እሱ ከመሆኑ በፊት ያው ቅድሚያኛ ማወቅ አለብን ብዬ ስላሰብኩኝ ነው። ትንሽ አላረም አንዳንድ ነገሮች ላይ እርግጠኛ መሆን ስለፈለኩ ነበር። ሙሉ በሙሉ እኔም እርግጠኛና ደስተኛ ነኝ። ቤተሰብ በጣም ነው የምወዳችሁ ማከብራችሁ። ያው ሄሉን እንጠብቃታለን ማለት ነው። ግርግሩን ጸቡ እናንተ ፈልጊዋለሽ?
መጣልኩኝ ነበርና ከሱ ጋር ነበር መጣው። አናግረሽ ሜላት ሲል እኔ አንቺን ለመናገር ነው አይደል የጠራሁሽ? እዚህ ጋር ሌላ ጸብ ግርግር መኖር አለበት ግዴታ? ግርግር ነው የሚኖረው። ያው እኮ ሰው ላናግርሽ ብሎ ሲጠራሽ የማይፈልገውን ሰው ይዘሽ መምጣት አለብሽ ነው እንዴ? ሰላም ኩል ተናገር የሚመጣልሽ ተረጋጋ እንጂ ዛሬ በጣም ወሳኝ ነገር ነው ልነግርሽ በጣም ወጥቻለሁ። የሆነ ነገር ደግሞ ያለከታል ያላስብ እሱ ሁሌም አለ ከኔ ጋር ገባሽ? ሁሌም አለ። ይኸውልሽ ሄሉ በቃ ዛሬ ልነግርሽ ይኸውልሽ አንድ ላናገርሽ የሚፈልገው ነገር አለ። በቃ ዛሬ ለትልቅ ነገር ነው የጠራሁሽ። ከእሷም ጋር ሆነን የምነግርሽ ነገር አለ። ያው ስማኝ፣ እኔ አሁን ሌላ ነገር እኔ ጋር ነው የጠራሁሽ። በቃ ምንሽ ይሄ ለጋራ ጥቅም እኮ ነው። እኔና ላንቺ ብዬሽ እኮ ነው ያክል ለምቀልደው ነገር ይዤ እንደምመጣ ትልቅ ነገር ነው። እንደዛ ሲሆን አላየህም? የምን ፈተና ነው? አንተ የኔና ያንተ በምን ተገናኘ? እሷ እኮ የመጀመሪያ ፍቅረኛ ናት። በቃ ምንም የሚለየው ነገር የለም። ሄሉ አንቺ ቤት ነው አይደል ሽማግሌ ምልክ? ሄለ እኔና አንቺ እኮ ተለያይተን ከቆየን ብዙ ጊዜያችን ነው አይደል እንዴ? በቃ እርግጠኛ መሆን የነበረብኝ ነገሮች ነበሩ። በቃ እሱንም አረጋግጫለሁ። አሁን ነገሩ ሌላ መስመር ሳይዝ ማለት ነው ነገር ተረጋጊ። በቃ መፈተን ነበረብኝ። እኔ መፈተን ነበረብኝ። ትንሽ ቀን እኮ ይቀረው ታውቂያለሽ አይደል እንዴ? በቃ በዚህ ነው ልፈትንሽ የምችለው። ትልቅ ነገር ልጅ የምመጣው ፈትንሻለሁ ብዬሽ ነበር አይደል እንዴ? ተዋደን ስኖር ላመታት ምንም ያልመሰላቸው እናቴስ ብለው ጠየቁኝ ልጆችሽ ብትይ እኔ ግን ልጅቷ እንዴት ይሻለችው ማለት ነው። ከዚህ ቀደም ታውቃላችሁ አይደል ይህ በፊት ኤክሱን አምጥቶ 40 ምንጭ ፈተና ምናምን ብሎ እስከ መለየት ደርሰዋል። እና እንደ ህፃን ልጅ በነገራት ስለፈተንካት እግዚአብሔር ያለው ነው እንጂ የሚሆነው ሰው ያለው አይደለም። ታውቃላችሁ የትንሱ እናት ትንሱ ለምሳሌ ልንገራችሁ ሽማግሌ ከመላኩ በፊት ብዙ ነገር ፈትነውታል። ግን ያው የአላዛር እናት ቤት መጣ ያው ምስቅልቅላቸውን አወጣለች። አሁን ልጇን እስከ መንጠቅ ደርሷል ማለት ነው። ገና ጫቅላ ገና 2 ወር ያልሞላ ልጅ ማለት ነው። ሶ ይሄ በዚህ ሳይሆን ተሳስቦ ሲኖር በቃ ተሳስቦ አንተ የዛሬውን ፈተና ብታልፍ የነገውን ላላልፍ እችላለሁ። እንደዚህ አይነት ነገር በጣም ይደበራል። የምሬን ነው የምላችሁ። እና በደንብ አድርገው ፈትነው ለእሷ ምን ያክል ይወዳታል እንዴት ነው ምናምን ብሎ ብዙ አሰቃይተውታል። ታውቃላችኋል። ግን አሁን ሳስበው አላዛር የትንሱ ችግር ነው። እዚህ ጋር ለምን አመጣሻት ብሎኝ እንጂ አላዛር የምትለውን ይሰማል። ግን እሷ ያው ትቀየራለች። እና ብቻ ስለፈተንካት አይደለም ሄሉ ደግሞ ብትፈትናትም ሁሉን ነገር አልፋለች። ስለተፈታተናችሁ ሳይሆን እግዚአብሔር እህል ውሃ አንድ ነው ካላችሁ ተቻችላችሁ ትኖራላችሁ። ካላለ ደግሞ በቃ በአስባብ በሰበቡ ነው። እና ለማንኛውም ወንዶች ግን እስኪ አልፈልግም ያንተ ፈተና ሰማ አልፈልግም። እሺ ያንተ ፈተና በፍቅራችን ጊዜ በአንድ ላይ ላፍታም እንኳን ሳንለያይ እየታየንበት ፈልጊ በቃ ፈተና ነው እንዴ? በቃ ደስ ይበልሽ። ይኸውችም እርጉዝ አይደለችም። በቃ ሁላችሁም እንድታውቁ የምፈልገው ነገር በቃ እርጉዝ አይደለችም። ሁሉ ነገር ፈተና ነው። በቃ ትንሽ ቀን የቀረን እኔና ሄሉ ቀጠሮ ይዘናል። ሽማግሌ ተናግሬያለሁ እንዴ ትንሽ ቀን የቀረን በቃ የምሽምግልና ነው ሲጀመር የምሽምግልና ነው። አይሆንም አንተ ማናገባ ነው አንተ ማንነና ነው አይሆንም የምሽምግልና ነው። ከዚህ ዛሬ ነገር ምን አገባው? ምንም ሽምግልና የሚባል ነገር የለም። ምንም እኔና አንተ የሚባል ነገር የለም። ከዚህ በኋላ ጨርሰናል። ያው ነገራውን ጨርሰናል እኮ ለምን ስማ ያንተን ድራማ ይዘህ ገደል ግባ። ከሷ ጋር ያንተን ፈተና ይዘህ ገደል ግባ። አንቺ እንደፈተንሽኝ እኔ መፈተን ነበር። ገደል ግቡ። ማወቅ የነበረብኝ ነገር ነበር። ሄለን ኦኬ ምን አወክ? በቃ እርግጠኛ ሆኜ ምን አወክ? ነገር ከጎኔ ነበርሽ። ገብቶሻል? በየትኛውም አይነት ሁኔታ አንቺ ከጎኔ እንደምትሆኚ አይቻለሁ። ፈተናው አሁን አልፈለፈ ፈተና በመቶ በሚገባ ደግሞ የሚገርመው አሁን ያለችው እንደዚህ አይነት ነገር አታርጊ ሄለን፣ እንደዚህ አታርጊ። ቢኒ ከጎኔ አለ ገባ አለቀው። ስነስርዓት አድርጊ። ልቀቂው። ለምን ስርዓት አይኖርሽም? አንቺ እየነገርኩሽ አይደል እንዴ? ለምንድን ነው በሰው ማለት መግባት የምትፈልገው? ለምንድን ነው በሰው ማለት የምትገባው? ተረጋጋና ሚስቴ ነች። ሚስቴ ነች። ከዚህ በኋላ በማን ልትገባ አልፈልግም። ትእዛዝ ሁሉ አልፈልግም። ስለ ሚስት ነው የሚያወራው። በቃ እየነገርኩ ነው። ሚስቴ ነች። በቃ ካልትጮት ነው ከእሷ ጋር ገብተህ እንደሆነ በቃ እየነገርኩ ነው አይደል? የጅል ቀን ከችል ሚስቴ ነች። በቃ ሁላችሁም እንድታውቁት የምፈልገው ከችል የኔ ሚስት ነች። የኔ ባለቤት ነች። ከችል የኔ ሚስት ነች። ገባ? በቃ ነገርኩሽ።
ደፋር እኔ አንተ ሚስት አይደለሁም። ሚስት እሷ ሳትሆን እሷ ናት የቃቃ ስትጮት የነበረው ማለት ነው። ገብቶሃል? ከዚህ በኋላ አንድ ነገር ብትላት እኔ ማን እንደሆንኩኝ አታውቅኝም። ነገር ላይ ሶስተኛ ሰው በእኛ መሀል ከምታስገቢ ልገልህ እችላለሁ። ልገልህ እችላለሁ ከፈለግኩኝ ማለት ነው። መጀመሪያ ማን እንደሆንኩኝ አጣራና ና መጀመሪያ ከመገንፈል በፊት በጣም ታገስኩ፣ በጣም ታግሻለሁ። ነግሬህ ካለ ምንድን ነው የሚለኝልህ? ዛሬ ገዳይ ነው ይዘሽልኝ የመጣሽው? ገዳይ ነው ወይ ይዘሽ የመጣሽው ዛሬ? የነገርኩሽ እኮ ነው አይደል? ችግር የለብኝም። ምንድን ነው ከኔ ጋር አንተ ያለ ችግር? ከኔ እሷን ነው የምፈልገው። በቃ እሷ ጋር እንትን ካለ ከኔ ጋር ነው ችግር። ሄለን ፕሊዝ በቃ ይቅርታ፣ ይቅርታ። በቃ እየለመንሽ ነው። በቃ ለምን አንቺ አይገባሽም? የፈተና ነበር አልኩሽ እኮ። በቃ እኔ በመሀል አላሳዝናችሁም እንዴ? ፕሊዝ ሄለን ይቅርታ። ሄለን ይቅርታ አድርጊልኝ። ከባድ ነው። ዛሬ ቀን